አቤቱ በኃይልህ ንጉሥ ደስ ይለዋል፣ በማዳንህም እጅግ ሐሴትን ያደርጋል። የልቡን ፈቃድ ሰጠኸው፣ የከንፈሩንም ልመና አልከለከልከውም። በበጎ በረከት ደርሰህለታልና ከከበረ ዕንቁ የሆነ ዘውድን በራሱ ላይ አኖር። ሕይወትን ለመነ ሰጠኸውም፣ ለረዥም ዘመን ለዘላለሙ። በማዳንህ ክብሩ ታላቅ ነው። መዝሙረ ዳዊት መዝሙር 20 ከቁጥር 1 እስከ 5። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመ ረብኡ ለነሐሴ በዛቲ ዕለት አዕረፈ ንጉሥ ሕዝቅያስ ወልደ አካዝ ዘእምዘርአ ዳዊት። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 4 በዚች ቀን ከዳዊት ዘር የሆነ የአካዝ ልጅ ሕዝቅያስ ንጉሥ አረፈ። ከጻድቁ ንጉሥ ከዳዊት በኋላ እንደ ሕዝቅያስ ያለ በእስራኤል ውስጥ አልተሾመም። ከዚህ ጻድቅ ንጉሥ በቀር ሁሉም ጣዖትን አምልከዋልና መሠዊያም ሰርተዋልና። እርሱም በነገሰ ጊዜ ጣዖታትን ሰበረ፣ መሠዊያቸውንም አፈረሰ፣ ከነሐስ የተሠራውንም እባብ ቆራረጠ። የእስራኤል ልጆች አምልከውት ነበርና እግዚአብሔርም ዘመነ መንግሥቱን እጅግ አሳመረለት፣ በጎ ነገርንም ሁሉ ሰጠው። ሕዝቅያስም በነገሰ በ14ኛው ዘመን የፋርስ ንጉሥ ሰናክሬም መጥቶ ኢየሩሳሌምን ከበባት። ይህም ሰናክሬም በዘመኑ እንደ እርሱ ያለ የሌለ ኃይለኛ ብርቱ፣ የምድር ነገሥታት ሁሉ የፈሩት የታዘዙለት ነው። ሕዝቅያስም ከእርሱ ግርማ የተነሳ ፈርቶ ሀገሩን እንዳያጠፋ ብዙ ወርቅና ብር እጅ መንሻ ላከለት። ሰናክሬምም ደስ ብሎት ምን አልተቀበለም። በእርሱ ላይና በልዑል እግዚአብሔር ላይ ተቆጥቶ እግዚአብሔር በእኔ እጅ ሊያድናቸው አይችልም በማለት የስድብን ቃል ላከ እንጂ። ሁለተኛም በልዑል ስም ላይ ስድብን፣ ቁጣ የተጻፈበት ደብዳቤ ላከ። ሕዝቅያስም በሰማ ጊዜ ወደ እግዚአብሔር ቤት ገብቶ አለቀሰ። ልብሱንም ቀዶ ማቅ ለበሰ። እንዲህም ብሎ ጸለየ። አቤቱ የእስራኤል አምላክ በኪሩቤል ላይ የምትቀመጥ አንተም ብቻህን በዓለም መንግስታት ላይ ንጉሥ ይሆንክ፣ አንተም ሰማይና ምድርን የፈጠርህ፣ ልመናዬን አድምጥ፣ ዓይኖቼንም ግለጥ፣ ተመልከት። ሕያው እግዚአብሔር አንተን እያቃለለ ሰናክሬም የላከውን ቃል ስማ። ከዚህም በኋላ ንጉሥ ሕዝቅያስ የፋርስ ንጉሥ ሰናክሬም የተናገረውን እንዲነግሩትና ስለ እርሱም ስለ ሕዝቡ ይጸልይ ዘንድ ወደ ኢሳይያስ መልእክተኞችን ላከ። ኢሳይያስም ከእግዚአብሔር ቃል ተቀብሎ እንዲህ ብሎ መለሰለት። ልብህን አጽና፣ አትፍራ። በዓለሙ ሁሉ እንደ እርሱ ያለ ያልተሰማ እጹብ ድንቅ የሆነ ሥራ በሰናክሬም ላይ ሊሠራ እግዚአብሔር አለውና። ከዚህም በኋላ እግዚአብሔር የላከው መልአክ መጥቶ ከፋርስ ሰራዊት 185,000 ሰዎች ገደለ። የለኪሶም ሰዎች ሲነጋ በተነሱ ጊዜ የሞቱትን ሰዎች ሬሳ ሁሉ አገኙ። የተረፉትም ከንጉሳቸው ጋር ሸሽተው ነነዌ አገር ገቡ። ሰናክሬምም ሊጸልይ ወደ ጣዖት ቤት በገባ ጊዜ ልጆቹ አድራማሌክና ሶርሶር በሰይፍ መትተው ገደሉት። ሕዝቅያስም በሰናክሬም እጅ ድኖ የተመሰገነ እግዚአብሔርን አመሰገነው። በዚያም ወራት ሕዝቅያስ ታመመ፣ ለሞትም ደረሰ። የአሞጽ ልጅ ኢሳይያስ ወደ እርሱ መጥቶ እግዚአብሔር እንዲህ አለ፣ ትሞታለህ እንጂ አትድንምና ቤትህን ሥራ አለው። ሕዝቅያስም ፊቱን ወደ ግድግዳው መልሶ ወደ እግዚአብሔር ለመነ። ያመሰገነውም እንዲህ አለ። አቤቱ በቀና ልቦና በእውነት ሥራ በፊትህ ጸንቼ እንደኖርኩ ፈቃድህንም እንደፈጸምኩ አስብ ብሎ ሕዝቅያስ ፈጽሞ ጽኑ ልቅሶን አለቀሰ። ኢሳይያስም ወደ መካከለኛው አጸድ ደረሰ። እግዚአብሔርም እንዲህ ብሎ ተናገረው። ሂደህ ለወገኖቼ ንጉሥ ለሕዝቅያስ የአባትህ የዳዊት ፈጣሪ እግዚአብሔር እንዲህ አለ በለው። ጸሎትህንም ሰማሁ፣ እንባህንም አየሁ። እነሆ እኔ አድንሃለሁ። እስከ 3 ቀንም ወደ እግዚአብሔር ቤት ትወጣለህ። በዘመኖችም ላይ 15 ዓመት ጨምሬልሃለሁ። ከፋርስ ንጉሥ እጅም አድንሃለሁ። ይህችንም አገር ስለ እኔና ስለ ባለሟሌ ዳዊት አጽንቼ ጠብቃታለሁ። ሕዝቅያስም ኢሳይያስን እንዲህ አለው። እግዚአብሔር እንደሚያድነኝና እስከ 3 ቀን ወደ እግዚአብሔር ቤት ለመውጣት የምልክት ምንድን ነው? ኢሳይያስም እንዲህ አለው። የተናገረውን ቃል ያደርግ ዘንድ ከእግዚአብሔር የተገኘ ምልክቱ ይህ ነው። እነሆ ጥላው ወደ 10ኛው እርከን ይወርዳል። ወደ 10ኛው እርከን ቢመለስ ምልክቱ ይህ ነው። ሕዝቅያስም እንዲህ አይደለም፣ የጥላው ወደ 10ኛው እርከን መመለስ ቀላል ነው። መመለስ እስከሆነ ፀሐይ ወደ 10ኛው እርከን ይመለስ አለ። ኢሳይያስም ወደ እግዚአብሔር ጮኸ። ፀሐይም 10ሩን እርከን ተመለሰ። ሕዝቅያስንም የምድር ነገሥታት ሁሉ ፈሩት፣ እጅ መንሻም አገቡለት። የእግዚአብሔር ኃይል ከእርሱ ጋር እንዳለ አውቀዋልና። በመንበረ መንግሥቱ 29 ዓመት ነግሶ ኖረ። እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን ለዘላለሙ አሜን። በዚች ቀን የከበሩ ዳዊትና ወንድሞቹ ከግብጽ ደቡብ ስንካር ከሚባል ሀገር ፊልጶስን በሰማዕትነት ሞቱ። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን እንደ በግ የፀጉር ልብስ ለብሶ በበረሃ የሚኖር አባ ማቴዎስ አረፈ። እርሱም መርምህናምን ያሳመነው ሳራንም ከለምጾ ያነጻት ነው። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 5 በዚች ቀን ሌላው አብርሃም አረፈ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በነሐሴ 4 ቀን የሚከበሩ ዓመታዊ የቅዱሳን በዓላት
ቅዱስ ሕዝቅያስ ጻድቅ ንጉሠ ይሁዳ፣ አባ ማቴዎስ ገዳማዊ፣ ቅዱስ ዳዊት ሰማዕት። ወርሃዊ በዓላት ቅዱስ ዮሐንስ ወልደ ነጎድጓድ፣ ቅዱስ እንድርያስ ሐዋርያ፣ ቅዱስ ሶፊያ ሰማዕት፣ ቅዱስ ዮሐንስ ዘሐራቅሊ ሰማዕት። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። ይቅርታውን ቸርነቱን አያርቅብን። ለንጉሡ ለሕዝቅያስ የንስሐ ዘመን እንደተጨመረለት ለእኛም የንስሐ ዕድሜ አምላካችን ይጨምርልን። በሱባኤው የምንጠቀም ያድርገን። ከእመቤታችን ከቅድስት ድንግል ማርያም ከቅዱሳን ሐዋርያት በረከት ረድኤት ያሳትፈን። ይቅርታውን ቸርነቱን ያርቅብን። ለብርሃነ መስቀሉ በሰላም ያድርሰን። ጾማችንን ሱባኤያችንን የምንጠቀምበት ያድርግልን። ጾመ ስርየት ጾመ ድህነት ያድርግልን። ለቅዱሳን ሐዋርያት የተገለጠ ምስጢር ለእኛም ይገለጥልን። ይቅርታውን ቸርነቱን ያርቅብን። ከእመቤታችን ከቅድስት ድንግል ማርያም በረከት ረድኤት ያሳትፈን። ለብርሃነ መስቀሉ በሰላም ያድርሰን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብከ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን። ሰላም ያዋለ ሰላም ያሳድረን። ይቆየ